ሰላም የተወደዳችሁ የጄሚም ተመልካቾቻችን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የቦሌ አማኑኤል ህብረት ቤተክርስቲያን ለ1600 ወገኖች ማዕድ አጋራች። ቄስ ዶክተር ዮናስ ይገዙ በጋምቤላ ከሚገኙ የቤተክርስቲያን መሪዎች ጋር ስለ ወንጌልና ሰላም መከሩ። ከውጭ የፍልስጤም ክርስቲያኖች ከዓመታት በኋላ ፋሲካን አከበሩ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁን ቆዩ። ቄስ ዶክተር ዮናስ ይገዙ በጋምቤላ ከሚገኙ የቤተክርስቲያን መሪዎች ጋር ስለ ወንጌል ሰላም መከሩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በጋምቤላ ከተማ ከሚገኙ ከሁለቱ የቤተክርስቲያኒቱ ሲኖዶሶች መሪዎችና ምዕመናን ጋር በወንጌል እንቅስቃሴና በሰላም ጉዳዮች ላይ ምክክር አድርገዋል። በምስራቅ ጋምቤላ ቤቴል ሲኖዶስ ቅጥር ግቢ ውስጥ በተከናወነው በዚህ የምክክር መድረክ ላይ የምስራቅና የምዕራብ ጋምቤላ ቤቴል ሲኖዶስ ቀሳውስት፣ የመሪዎችና የምዕመናን ሽማግሌዎች ተገኝተዋል። በዕለቱ በነበረው መንፈሳዊ መርሃ ግብር ቄስ ጥላይ ከበደ ከዮሐንስ ወንጌል ላይ በመነሳት አገልጋዮች በጋምቤላ ምድር ለበረከት የተቀመጡ እንደመሆናቸው ለተጠማው ሕዝብ እንደ ውሃና ብርሃን በመሆን ስለ ሕይወት ሊሰብኩ እንደሚገባ ያስተማሩ ሲሆን ቄስ ወርቁ ኢባ በበኩላቸው ከኤፌሶን መልእክት በመነሳት ስለ ክርስቲያናዊ አንድነት ትምህርት አቅርበዋል። የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ለተሳታፊዎች መንፈሳዊ ሰላምታ ካቀረቡ በኋላ የምክክሩ ዋና ዓላማ በክልሉ ያለውን የወንጌል ስርጭት ማጠናከርና ዘላቂ ሰላምን ማስፈን መሆኑን ገልጸዋል። በመድረኩ ላይ የጋምቤላ ከተማ ከንቲባ አቶ ቱቱ ጆክና ምክትላቸው አቶ ኡቶር ኡኩጉ ተገኝተው ለምዕመናን ተወካዮች ሰላምታ አቅርበዋል። ከምክክር መድረኩ በመቀጠል ፕሬዝዳንቱና የጉባኤው ተሳታፊዎች በግጭት ምክንያት ጉዳት የደረሰባቸውን ነዋሪዎች የተፈናቀሉባቸውን ኡሚኒንጋ እና የኑዌር ብሔረሰብ ሰፈሮችን ጎብኝተዋል። ከዚህም በተጨማሪ በጋራ የእግር ጉዞ በማድረግ በጋምቤላ ከተማ አደባባይ ላይ ስለ ሀገርና ስለ ክልሉ ሰላም የምልጃና የልመና ጸሎት አድርገዋል። መርሃ ግብሩ በፕሬዝዳንቱ ቄስ ዶክተር ዮናስ ይገዙ ቡራኬ የተጠናቀቀ ሲሆን ይህም ጉብኝት በክልሉ በሃይማኖት መሪዎች በኩል ለሚደረገው የሰላም ግንባታ ትልቅ ፋይዳ እንዳለው ተገልጿል። መረጃው የቤተክርስቲያኒቱ ነው። የቦሌ አማኑኤል ህብረት ቤተክርስቲያን ለ1600 ወገኖች ማዕድ አጋራች። የትንሣኤ በዓልን አስመልክቶ የቦሌ አማኑኤል ህብረት ቤተክርስቲያን በአዲስ አበባ ቂርቆስ ክፍለ ከተማ ለሚገኙ 1600 የሚጠጉ አቅመ ደካሞች ማዕድ አጋርታለች። ቤተክርስቲያኗ 33 ሰንጋዎችን በመግዛት አረጋውያንን፣ አካል ጉዳተኞችን፣ የቀድሞ ወታደሮችን፣ የጎዳና ተዳዳሪዎችንና የቀን ሰራተኞችን በመርዳት በዓሉን በደስታ እንዲያከብሩ አድርጋለች። የቦሌ አማኑኤል ህብረት ቤተክርስቲያን ዋና መጋቢ የሆኑት ፓስተር አመሉ ጌታ እንደገለጹት ይህ የማዕድ ማጋራት ፕሮግራም ለ14 ዓመታት በቀጣይነት የተካሄደ መሆኑን በመግለጽ የበጎ ስራው ክንውን በትብብር ተጠናክሮ መቀጠሉን ገልጸዋል። እንዲሁም ቤተክርስቲያኗ በየወሩ 127 አረጋውያንንና 209 ህጻናትን በቋሚነት እየደገፈች መሆኑን ጠቁመው በበዓላትም የአልባሳት ድጋፍ እንደምታቀርብ ተናግረዋል። ዛሬ ይሄ ፕሮግራም የተደረገበት ዓላማ በቂርቆስ ክፍለ ከተማ ወረዳ 9 ያሉ ጧሪ ቀባሪ የሌላቸው አረጋውያን፣ የአካል ጉዳተኞች እንዲሁም ደግሞ በጦር ሜዳ ውስጥ ያሳለፉ ጀግና ወታደሮችን እንዲሁም ደግሞ የኤርትራውያን ስደተኞችንም ጭምር የተለያዩ ማህበረሰብ ክፍሎችን ያማከለ የቅርጫ ስጋ ክፍፍል ፕሮግራም ነው። በዚህ ወደ 3.2 ሚሊዮን ብር ሰዎችን በማስተባበር ዛሬ ተደራሽ እንዲሆን አድርገናል። በእውነት እግዚአብሔር እናመሰግናለን። ቀጥሎ ሁለተኛ አገልግሎት ድሆችን የማሰብ ፕሮግራም ነው። በዚህ በየበዓሉ ለአረጋውያን የቅርጫ ስጋ ፕሮጀክት አለ። እናቶቻችን ምድሪቷን እንዲመርቁ ያዋጡ ሰዎችን እንዲመርቁ እንዲያመሰግኑ ብለን ነው የምንለው። አዝነው እንዳይሞቱ እና እግዚአብሔር እንዲያመሰግኑ የምናደርግበት ፕሮግራም ነው። በመቀጠል ደግሞ ጎዳና ተዳዳሪዎች አሉ 1000 የምንመግባቸው ከዛ በኋላ የምንመግባቸው አሉ። በዚህ ቦታ ላይ እንግዲህ ከዚህ ውጪ ወደ 340 አባወራዎች ጤፍ ጨምሮ ቀለብ በየወሩ የሚያገኙ አሉ። የምናስተምራቸው 209 ልጆች አሉ። በዚህ ውስጥ 127 አረጋውያን አሉ። በዚህ መልክ በቋምነት የማልበስ የማብላት ስራዎችን እንሰራለን። ይሄ ደግሞ የወንጌል አካል እንደሆነ እናምናለን። ባላችሁበት ምድር ሁሉ አጥቢያ ቤተክርስቲያናት፣ አብያተ ክርስቲያናት በግልም እንደ ቤተክርስቲያን ድሆችን አስቡ። የድሆች አምባሳደር ሁኑ። እያንዳንዳችን በፈቃዳችን ባለንበት አካባቢ መንደር፣ ገጠር፣ ከተማ የድሆች አምባሳደር እንድትሆኑ ላሳስባችሁ እወዳለሁ። እግዚአብሔር አምላካችን ስም የተባረከ ይሁን። ፓስተር ጌታሁን ታደሰ እባላለሁ። ኢትዮጵያ አማኑኤል ህብረት ቤተክርስቲያን ፕሬዝዳንት ነኝ። እንግዲህ ዛሬ በዚህ ሰዓት የተገኘሁት በቦሌ አማኑኤል ህብረት ቤተክርስቲያን አጥቢያ ነው። እንግዲህ በዋናነት ደግሞ አጥቢያዋ በየዓመቱ በተለይ የፋሲካ በዓልን ምክንያት በማድረግ ለአቅመ ደካሞች እና ለተቸገሩ ሰዎች
ቅርጫ ስጋ ታከፋፍላለች። በእውነት በጣም በርካታ አቅመ ደካማ ሰዎች ናቸው ቅርጫውን ሲወስዱ ያየሁት። እጅግ በጣም ልብ የሚነካ ተግባር ነው። እንግዲህ መጽሐፍ ቅዱሳችን ደግሞ በዋናነት ድሆችን እንድናስብ ስለሚጠይቀን ሁላችንም በተገኘ ሁሉ አጋጣሚ ድሆችን እንድናስብ ጠበቃና አምባሳደር እንድንሆናቸው በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። እግዚአብሔር ያክብራቸው። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ በበኩላቸው ይህ ተግባር ህብረ ብሔራዊነትን የሚያጠናክርና በኢኮኖሚና በማህበራዊ ዘርፍ ጥቅም ያለው መሆኑን ገልጸዋል። በበዓል ወቅት ዝቅተኛ ኢኮኖሚ አቅም ያላቸው ዜጎች ደስታ እንዲሰማቸው እንደዚህ አይነት በጎ ተግባራት መቀጠል እንዳለባቸው አስገንዝበዋል። በተጨማሪም የካናዳ አብያተ ክርስቲያናትን ወክለው የተናገሩት ፓስተር መልኬ እንደገለጹት ማካፈል መንፈሳዊና ስጋዊ ግዴታ መሆኑን በመግለጽ የመጽሐፍ ቅዱስ ትምህርት እንደሆነ አንስተዋል። እግዚአብሔር አምላካችንን በጣም እናመሰግናለን። ዛሬ በጣም ደስ የሚል ቀን ነው። በትንሣኤ በዓል ምክንያት በማድረግ በቦሌ አማኑኤል ቤተክርስቲያን በመገኘት ለአረጋውያንና ለአካለ ስንኩላን ለሆኑ በተለያየ ችግር ለሚያልፉ ወገኖቻችንን ወደ 700 የሚጠጉ የጠዋት ክፍለ ጊዜ በነበረን ጊዜ የቅርጫ ስጋ ለሁሉም ለማካፈል እግዚአብሔር ስለረዳን እግዚአብሔር አምላካችንን እናመሰግናለን። አሁን ደግሞ ከሰዓት በኋላ እንደምታዩት የጎዳና ተዳዳሪዎች የሚሆኑ ከ1000 በላይ የሚሆኑ ወገኖቻችንን ምግብ በክብር ቁጭ ብለው እንዲመገቡ ስላደረግን እግዚአብሔር አምላካችንን እናመሰግናለን። ይህ እንዲደረግ አስተዋጽኦ ባለራዕይ ሆኖ የጀመረው ፓስተር አመሉ ጌታን የቦሌ አማኑኤል መጋቢ ቤተክርስቲያን በጣም ላመሰግነው ወዳለሁ። እንደዚህም በኤድመንተን በካናዳ ያላችሁ ቅዱሳን ካላችሁ በመሰጠት በመቆረስ እነዚህ ወገኖቻችንን በዚህ በትንሣኤ በዓል ደስ እንዲላቸው ስላደረጋችሁ እግዚአብሔር አምላክ ይባርካችሁ። በፕሮግራሙ ላይ መንግስት ኃላፊዎች፣ የሃይማኖት አባቶችና ተጋባዦች መገኘታቸውንም ጄኤምኤም ቴሌቪዥን በስፍራው ተገኝቶ መመልከት ችለዋል። እንዲሁ እንዳላችሁ አይለያችሁ፣ ጤንነታችሁን ይስጥልን። ባላችሁበት በውጭም ያላችሁ በዚሁ ጤና ይስጣችሁ። አንለይ፣ ሀገራችን ሰላም ይሁን፣ ፍቅር ይስጠን፣ መዋደድ ይስጠን፣ ህብረቱን ይስጠን። ስሜ አቶ ጎዛን በቀለ ደምስ ይባላለሁ። በጣም ደስ ብሎኛል። ከአቅሜ በላይ ነው። ያላሰብኩትን የተሰጠኝ ለሰጪው እግዚአብሔር ይስጠው፣ ለረዳን ጤናና ዕድሜ ይስጠው፣ ሀገራችንን ሰላም ያድርግልን። እናሸቻ ቃለ ሕይወት ቤተክርስቲያን ለ35 አቅመ ደካሞች ከ200 ሺህ ብር በላይ የሚገመት የበዓል መዋያ ድጋፍ አደረገች። ያዞን ሌሞ ወረዳ የትንሣኤ በዓልን ምክንያት በማድረግ እናሸቻ ቃለ ሕይወት ቤተክርስቲያን ለ35 አቅመ ደካሞች ከ200 ሺህ ብር በላይ የሚገመት የበዓል መዋያ ድጋፍ አድርጋለች። የቤተክርስቲያኗ ሰብሳቢ አቶ ዮሴፍ ጡሚሶ እንደገለጹት ዶሮ፣ የስንዴ ዱቄት፣ የምግብ ዘይትና ሽንኩርት ተከፋፍለዋል። ቤተክርስቲያኗ የተቸገሩ ወገኖችን የመርዳት የቆየ ልምድ እንዳላት የገለጹት ሰብሳቢው ይህ ተግባር ከበዓላት ባለፈ በሌሎች ጊዜያትም ተጠናክሮ እንደሚቀጥል አስታውቀዋል። በመርሃ ግብሩ ላይ የታደሙት የሆሳዕና እና አካባቢው ወንጌላውያን አብያተ ክርስቲያናት ካውንስል ምክትል ሰብሳቢ አቶ ዳንኤል አይሌ በበኩላቸው ቤተክርስቲያኗ ማህበራዊ ኃላፊነቷን በመወጣት የምትታወቅ መሆኗን ገልጸው ለተደረገው ድጋፍ ምስጋና አቅርበዋል። ኢየሱስ ክርስቶስ ደቀ መዛሙርትን ዝቅ ብሎ በማገልገል ያሳየውን የፍቅር አርአያነት በመከተል ለሌሎች መድረስና መረዳዳት ተጠናክሮ ሊቀጥል እንደሚገባም አሳስበዋል። የሌሞ ወረዳ ምክትል አስተዳዳሪና የጤና ጽሕፈት ቤት ኃላፊ አቶ አዲሴ ኢፋ በድጋፍ መርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት አቅም ለሌላቸው ወገኖች ማዕድ ማጋራት የሚደነቅ ተግባር መሆኑን፣ ይህም ለሌሎች ተቋማት ተሞክሮ የሚሆን በጎ ተግባር መሆኑንም ገልጸዋል። ምክትል አስተዳዳሪው አክለው ድሃ ለሆኑ የህብረተሰብ ክፍሎች ማዕድ ማጋራትና የመኖሪያ ቤት እድሳትን ጨምሮ ሰብአዊ ድጋፎችን ማስፋፋት የመንግስት ስም ራዕይ መሆኑን ጠቁመው ድጋፍ የተደረገላቸው ወገኖች በበኩላቸው በዓሉን በደስታ እንዲያሳልፉ ስለተደረገላቸው ድጋፍ አመስግነው መሰል ተግባራት በሌሎችም ዘንድ ሊቀጥሉ እንደሚገባ ገልጸዋል። መረጃው የሀዲያ ቴሌቪዥን ነው። እየተከታተላችሁት የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘነው አለፍኩኝ። የፍልስጤም ክርስቲያኖች ከዓመታት በኋላ ፋሲካን አከበሩ። ዳንኤል አንተነህ ዝርዝር አለው። በጋዛ የሚገኙ በርካታ የፍልስጤም ክርስቲያኖች የትንሣኤ በዓልን በአሮጌው ጋዛ ከተማ በሚገኘው የቅዱስ ፖርፍሪየስ ቤተክርስቲያን በጸሎትና በዝማሬም አክብረዋል። ፍልስጤማውያን ከአስከፊው ጦርነት በኋላም በአደባባይ ያከበሩት የመጀመሪያው በዓል ነውም ተብሏል። የፍልስጤም ክርስቲያኖች የፋሲካና የገና ቅዱስ በዓላት ልዩ ጥልቅ መንፈሳዊና ባህላዊ ክንዋኔዎች የሚያከብሩ ሲሆን ከቅዳሜ ማለዳ የቤተክርስቲያን ደውሎች ከተሰሙ ጀምሮም በአስቸጋሪ ሁኔታዎች ቢኖሩም በአደባባይ ወጥተው ሻማ እያበሩና መዝሙሮችን እያሰሙም ለሃይማኖት
ሃይማኖታዊ ወጎች ያላቸውን ቁርጠኝነት በሚያንጸባርቅ መንፈሳዊ ትዕይንትም ውስጥም በአደባባይ ተሰብስበው እንደነበረም የአናዶሉ ዘገባም አስታውቋል። በግዛቱ ውስጥ ለ2 ዓመታት አውዳሚ ጦርነት ከተከሰተና በ2025 የተኩስ አቁም ስምምነት ከተፈጸመ በኋላም የመጀመሪያው በአደባባይ ላይ የተከበረ በዓል ሲሆን በዝማሪያቸው በፍቅር መከራን ማሸነፍን፣ ፋሲካ ጥልቅ ስቃይንና በመከራ ውስጥ የእግዚአብሔርን መገኘት ማረጋገጫ እንደሆነና የክርስቶስ ትንሣኤ የሰላምና የፍቅር ምልክት ሆኖ እንዲያገለግልም ተስፋ እንዳላቸውም ገልጸዋል። በፍልስጤም በዓሉ ከሃይማኖታዊ በተጨማሪም በአደባባይ ትርኢቶችና ሌሎች ባህላዊ ክዋኔዎችም የሚከበር ነው። በመጨረሻ ፕሬዝዳንት ትራምፕ ኢየሱስን መስለው የሚታዩበትን ምስል መለጠፋቸው ትችት በማስነሳቱ ከገጻቸው አጠፉት። ራሳቸውን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል በትሩዝ ሶሻል ማህበራዊ ትስስር ገጽ ላይ ማጋራታቸው ተቃውሞ ካስነሳባቸው በኋላ ከገጻቸው አጠፉት። በሰው ሰራሽ አስተውሎት ወይንም ኤአይ የተሰራው ምስል ዶናልድ ትራምፕ በሆስፒታል አልጋ ላይ የተኛን ታማሚ ሰው ሲያክሙ ያሳያል። በዚህ ምስል የተነሳ ከታማኝና ቀንደኛ ደጋፊዎቻቸው ጀምሮ ከሁለቱም የአገሬው የፖለቲካ ጎራ ጠንካራ ተቃውሞ ገጥሟቸዋል። ትራምፕ የማህበራዊ ትስስር ገጽ ልጥፉን ያጋሩት አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ላይ ትችት ያቀረቡትን የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ 14ኛን የሚተች ረዘም ያለ መልእክት ካሰራጩ በኋላ ነው። ትራምፕ ምስሉን ማጋራታቸውን አምነው እቅዳቸውን ግን ራሳቸውን እንደ ሐኪም ማሳየት እንደነበረ ለጋዜጠኞች ተናግረዋል። አሁን በተሰረዘው ምስል ላይ ፕሬዝዳንቱ ነጭ ጋውን ለብሰው በሚያንጸባርቅ እጃቸው የታመመውን ሰው ግንባርን ሲነኩ የሚታይ ሲሆን ይህም ኢየሱስ ክርስቶስ ፈውስ ሲሰጥ የሚያሳዩ ሃይማኖታዊ ስዕሎች ጋር ተመሳሳይ እንደሆነ ተቺዎች ተናግረዋል። ከምስሉ ጀርባ የሚውለበለብ ትልቅ የአሜሪካ ሰንደቅ ዓላማ፣ ስታቹ ኦፍ ሊብሪቲ ተብሎ የሚጠራው ሐውልት፣ ተዋጊ ጄቶችና ንስር እንዲሁም ነርስ የምትጸልይ ሴትና ወታደራዊ መለዮ የለበሰ ወታደርም ይታያሉ። ምስሉ ከተሰረዘ ከሰዓታት በኋላ ትራምፕ ምስሉ ራሳቸውን ከቀይ መስቀል ሰራተኛ ጎን የቆመ ዶክተር አድርጎ ያሳያል ብለው እንደሚያምኑ ተናግረዋል። ዘገባው የቢቢሲ ነው። የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የቦሌ አማኑኤል ህብረት ቤተክርስቲያን ለ1600 ወገኖች ማዕድ አጋራች። ቄስ ዶክተር ዮናስ ሲገዙ በጋምቤላ ከሚገኙ የቤተክርስቲያን መሪዎች ጋር ስለ ወንጌልና ሰላም መከሩ። ከውጭ የፍልስጤም ክርስቲያኖች ከዓመታት በኋላ ፋሲካን አከበሩ።